በአይሙሬን በአመለካከቴ ይሞታል የሚል አንድ ቀን አመመኝ አንድ ጊዜ ጨነቀኝ ብሎ የማያውቅ እንደዛ አይነት ላይ ሞት ሲደርስ ምንድነኛ ወይና አምር ለተሞተነ የምንሞትበት ዕለት ቋል እየተናናው አንጀት የተቃጥሏል ልብ ያርፏል ዴቪድ ወንድሙ ሲነግረኝ አላመንኩም የለማስደንገጥ ብለው እንጂ አልሞተም። ሰላም ዛሬ ጥሩ ዜና አለ። አሩሲ ላይ ኦርቶዶክሶች እየተገደሉ ነው። ኪፕ ጎዊንግ። ኦርቶዶክስ በሚገደለው በዚህ ውጊያ በዚህ መንፈሳዊ ሆነ ፖለቲካዊ ውጊያ ድጋፊን ከማሰማት ወደኋላ አይደለም። እኔ ክቡር ዶክተር አብይ አህመድ ወደድክም ጠላህም ትሞታለህ ሰው ነህ። ማክሲመም ብትኖር ከዚህ በኋላ 50 እና 40 ዓመት ነው። ሰላም ለእናንተ ይሁን። እንደምን አላችሁ እንደምን ቆያችሁ? በዛሬው ቪዲዮ በመምህር ዘላለም ወንድሙ እረፍት በእድሜ አንጋፋ የሆኑት ብፁዕ አባታችን አቡነ ቀውስጣቴዎስ እያለቀሱ መሪር ለቅሶ ውስጥ ነው። ልጄ ጥሎኝ ሄደ፣ ያስተምመኝ፣ ይደግፈኝ፣ ይጠይቀኝ ነበር ሲሉ እጅግ በጣም ልብ የሚነካ ንግግር ተናግረዋል። ብዙዎች ምዕመናንን አስለቅሰዋል። ይህንን ቪዲዮ የማሳያችሁ ነው። በእውነትም በህይወት እያለ የሚደግፋቸው፣ የሚጠይቃቸው፣ የሚንከባከባቸው ይህ መምህራችን መምህር ዘላለም ወንድሙ ነበር። እሱን ማጣት አንጀቴን አሳርሮታል፣ ልቤ ተቃጥሏል ሲሉ አቡነ ቀውስጣቴዎስ የተሰማቸውን ጥልቅ ሐዘን ተናግረዋል፣ ገልጸዋል ማለት ነው። እንዲሁም ደግሞ ሌሎችም በርካታ ሰዎች የሐዘን መግለጫቸውን ተናግረዋል፣ አሰምተዋል። እሱን የማሳያችሁ ነው። እንዲሁም ደግሞ አንድ ወንድማችን በአርሲ ኦርቶዶክሳውያን ግድያ የሚደረገው ጭፍጨፋ እደግፋለሁኝ በርቱ የሚል እጅግ በጣም አስደንጋጭ ንግግር ተናግሯል። እሱን የማሳያችሁ ይሆናል ማለት ነው። አብራችሁን ቆዩ። ይህንን ቪዲዮ ሌሎችም ያዩት ዘንድ ሼር ላይክ በማድረግ እንድንጀምር ይሁን። እስኪ ለማንኛውም የሐዘን መግለጫቸው ምን ይመስል ነበር እንመልከተው። አይገርምም? ነፍሳቸውን በገነት ያኑርልንና መምህር ዘላለም ወንድሙ ከመሞታቸው በፊት አሜሪካ ባገልግሎት ለሄዱበት ምክንያት ለስብከት ነበር እና እዛ ስብከትም ላይ አጀንዳቸው ላይ ርዕስ ጽፈው ነበር። ሊያስተምሩ ያሰቡትን ሊሰብኩ ያሰቡትን ለምዕመኑ ሊያደርሱ የፈለጉትን ሐሳብ ባይመሯቸውም በአጀንዳቸውም ላይ አስፍረው ነበር። አሁን ግን ያን ነገር ማድረግ አይችሉም። አይገርም? ምክንያቱም ሞት የሚባል ነገር አለ። ታዲያ ከሞት በላይ የሚያስቀና ነገር አለ? የምሬ ነው። እኔ ፐርሰናሊ ሞት ራሱን መሆን ተመኝቼ አውቃለሁ። በቃ መወዳቸውን ሰዎች ሰብስቤ የራሴ ለማድረግ ግን ያው የእግዚአብሔር ሐሳብና የሰው ሐሳብ አንድ አይደለም። ራሱ ባለቤቱ የሸክላው ሰሪ እሱ ነውና እንግዲህ እሱ እንደፈቀደ ነው የምንኖረው። ምንም ማድረግ አይቻልም። ግን ስንቶቻችን ለነገ ብለን አጀንዳችን ላይ ብዙ ነገር ይጻፍ ነው። ነገ ይሄን አደርጋለሁ፣ ነገ ይሄን እንሰራለሁ ብለን ያሰብነው እንኳን አይደለም ለጸብ ለፍቅር የማይበቃ ጊዜ ነው ያለ። ለመዋደድ የማይበቃ ጊዜ ነው ያለ። ምክንያቱም ነገ የሚባል ነገር የለንም። ማንም ሰው ነገ ላይ እርግጠኛ አይደለም። የተሰጠን ጊዜ አሁን ነው። በቃ አሁን የመዳን ቀን አሁን ናት ይላል መጽሐፉ። በቃ አሁን ነው የተሰጠን። እግዚአብሔርን በቃ መዋደድ ካለብን አሁን፣ መፈቃቀር ካለብን አሁን፣ መታረቅ ካለብን አሁን፣ ይቅር መባባል ካለብን አሁን፣ በቃ ንስሐ መግባት ካለብን አሁን ነው ያለችን ጊዜ። እግዚአብሔርን በቃ መምህር ኖሮ ብቻ አይደለም ወንጌልን የሰበኩን። እንደነዚህ አይነት አባቶች ሲሞቱም ነው ለኛ ወንጌል ሲሞቱ ራሱ ለኛ ወንጌል ነው። ከዚህ በላይ እግዚአብሔር ምስክሬ ነው የምላችሁ ወንጌል የለም እና የተሰጠን ጊዜ አሁን ነው እና በተቻለ መጠን ሁላችንም አሁንን ብንኖር አሪፍ ነው። አርቲስት መሰረት መብራቴ ይህንን መርዶ ስትሰማ የተሰማትን ትልቅ ሐዘን በገጿ ላይ አስፍራለች። ከልጅነት እስከ ዕውቀት ከገጠር እስከ ከተማ ደከመኝ ሰለቸኝ ሳይል ወንጌልን ሲያገለግል የነበረው ወንድማችን መምህር ዘላለም ወንድሙ ወይም ወልደ ሰማዕት ከዚህ ዓለም ድካም የማረፉ ዜና እጅጉን አስደንግጦኛል። ቅድስት ሥላሴ ቤተክርስቲያን በቅዳሴ መሃል በነበረ የትምህርት ጊዜ ነበር የሰማሁት። የዛሬ ወር ገደማ የሥላሴ ዕለት በአውደ ምሕረቱ ሲያስተምር ነበር። የዕለቱን ትምህርት የሚያስተምሩን መምህራችን ተብሎ ስሙ በደስታ በተጠራበት መቅደስ ዛሬ መርዶ ተነገረ ስትልም አሳዛኝ ግጥምጥሞሹን አስፈራለች። ሰው ከንቱ ለቤተ ክርስቲያን የመከራ ጊዜ ነው። በየቦታው በግፍ በሚገደሉ ኦርቶዶክሳውያን ሐዘን ልባችን ሳይጸና እንዲህ ያለ የወንጌል አርበኛ ማጣት ከባድ ነው። በእርግጥ
አጽናኝ፣ አበረታች፣ ወደ ሕይወት የሚመራው ቃለ ወንጌልህ የሚጎድልብን ምዕመናን ብናዝንም በስሙ ታምነው ቃሉን እያገለገሉ በጽናት መኖርና መጠራት መታደል ነው። መልካሙን ገድል ተጋድያለሁ፣ ሩጫውን ጨርሻለሁ፣ ሃይማኖትን ጠብቄያለሁ፣ ከእንግዲህ የሕይወት አክሊል ይጠብቀኛል የሚለውን የመጽሐፍ ቅዱስ ቃል ለታላቁ መምህር መታሰቢያም አድርገዋለች። የዘመኑ ጾር ታይታና ነዋይ ሳይደልልህ በቅንነትና በእውነት ያገለገልከው አምላከ ቅዱሳን በእቅፉ ይቀበልህ። ለወዳጅ ዘመዶቹና ለመላው ሕዝበ ክርስቲያን መጽናናትን እመኛለሁም ብላለች። እንግዲህ መምህር ዘላለም ወንድሙ በሕይወት እያሉ የሚጠበቅበትን ጌታ የሰጠውን አደራ ተወጥቶ ሂዷል ማለት ነው። ለመንጋው በሚራራ ለመንጋው በሚጠበቅበት ሁኔታ መንጋውን በጎቹን አሰማርቷል። እንደ መምህር የሚጠበቅበትን አድርጓል። እንግዲህ በሕይወት ያላችሁ መምህራንስ ከመምህር ዘላለም ወንድሙ ምን ትማራላችሁ? እኛስ ምእመናን መምህራንን የምንጠብቅበት ሁኔታ ምን መሰል አለበት? በዚህ ጉዳይ መወየት የለብንም ወይ? በሕይወት ያሉትን መምህራን እንዴት ነው ልንጠብቃቸው ልንከባከባቸው የሚገባ? እንግዲህ መምህር ዘላለም ወንድሙ 3 ቀን ነው የታመመው፣ ሆስፒታል ገባ። 3 ቀን እንኳን በቅጡ ሳይታመም ነው ወዲያው ያረፈው ማለት ነው። እንዴት ነው መምህራኖቻችንን የምንጠብቀው? በሕይወት እያሉ እንዴት ነው የምናከብራቸው? በሕይወት እያሉ እንዴት ነው የምንጠብቃቸው? ማገዝ መደገፍ የሚጠበቅብን በምን ያለ መልኩ ነው? እስቲ በዚህ ዙሪያ እንወያይ። ለምሳሌ መምህር ዘላለም ወንድሙን ካባ እንኳን ሳይሸለሙ ይሄዱ ይመስለኛል፣ እኔ እስከማውቀው ሕይወት ታሪካቸው ማለት ነው። በእንደዚህ አይነት ሁኔታ ሳናከብራቸው ለምንድን ነው የምናጣቸው? ሳንደግፋቸው መሄድ አለባቸው? በዚህ ዙሪያ እናንተ ሀሳባችሁ ምን ይመስላል? እንወያይበት። በኮሜንት ላይ ሀሳባችሁን ስጡ። አቡነ ቀውስጦስ ስለ መምህር ዘላለም ወንድሙ በሀዘን ውስጥ ነው የተናገሩትን ነገር ላሰማችሁ ነው። ወደ አርሲ ጉዳይ እንሄዳለን። መምህራን ከሌሉት በቤተክርስቲያን የለችም። እንተና ታውቃላችሁ አይደል? መምህር ዘላለም ታሟላ እሱ ታሟለበት ለኔ ለታወቁት አስተማሪ ነበር። አጽናኝ እግዚአብሔር ይህችን ፕሮግራም ላድርስልን ምእመናን ከወንድሞቼ ጋር የመጣሁት አንጀቴ ተቃጥሏል፣ ልቤ አድሯል። ሌሊት ወንድሙ ሲነግረኝ አላመንኩም። ይህን ለማስደንገጥ ብለህ ነው እንጂ አልሞተም። ወዲያው ደግሞ በሄደበት ይደውልልኛል። እግዚአብሔር ይመስገን። ከእንግሊዝ ነው ወደ አሜሪካ ሄደው እንግሊዝ ሲደርስ ደወለልኝ። እንደገና ደግሞ ስራውን ጨርሶ አስተምሮ አሜሪካ ሲገባ አሁን አሜሪካ ገብቻለሁ ሰሞኑን ደውሎልኛል። እስቲ አንዱ ማይባረጠኝ እስቲ ልመርመር ብሎ ሲገባ በዚያን ጠራን ሰው። እኔ ቢቸግረን ለማጣራት ደወልኩ። እውነት ነው በበሽታው ምክንያት እንትን ነው የጣፋጭ ሱካር ነው አሉ። ተመለስ ቢሉት መድኃኒት ያደረጉበት በማርፌ ቢሆኑት ጥሪ ያለ እዚህ ነው። እኔ ለሱ ብዙ አስባለሁ። እውነተኛ ሐቀኛ ስለሆነ ሐቀኛ አስተማሪ ስለሆነ እንደሱ ያለ መምህር ለማግኘት በጣም ይቸግራል። ዓለም ዞሮ የሚሰብች የሚያስብ ለራሴ አይልም። አሁን የስኳር ጉዳይ ነው ተብሎ ወደ ጉልብት ብሎ አልወዳለ በመስገን በሌላም ቢሉት ወደኋላ አልመለስም አለ። እሱ ነው ሞተ። ምን ይደረግ? ሰውም አያስቡበትም። ለምንድን ነው ተጠንቀቁ ስለሆነ ተጠንቀቁ ማለት ልጄ ነው ያነገ እኔ ተጠንቅቄያለሁ። ተጠንቀቁ ጠባቂ እግዚአብሔር ሲጠራ ደግሞ ምንም አይነት መድኃኒት ያደርጋል። ይህ ልጅ አንድ ሞኛ ተብሎ ያውቅ ነፍሰ ገብሩ ወደ ሰማያት ለዘላለም ወደ ሰማያት ነው ስሙ። የክርስትና ስሙ ወደ ሰማያት ነው። የሰማያት ልጅ ደግሞ ሞት ነው። ነፍስ ነው
አባታችንን ነፍስ ፈላጊነት ያንግልን። ግን ያላለቀሱ ባያለቅስ ብዙ እኮ ነው ያጣሁት። ብቻ ያቀርቻለሁ ታላላቅ ሰዎች ሄደውብኛል እኮ መመራው ከሌሉት እኮ ቤተክርስቲያን የለችም። አቡነ ቀውስጦስ እኒህ የእድሜ ባለጸጋ አባት እኒህ ጳጳስ እጅግ በጣም ተጎድተዋል። ሀዘኑ ጥልቅ ሆኖባቸዋል። በእውነትም ይደግፋቸው፣ ይንከባከባቸው፣ ያግዛቸው፣ ያስታምማቸው የነበረ መምህር ነው። መምህር ዘላለም ወንድሙ ማለት ነው። እሳቸውም ይህንን በደንብ ተናግረውታል። እኔ ያላለቀስኩም ማን ላልቀስ ሲሉ በደንብ ተሰምተዋል። እንግዲህ እንደምናውቀው ብፁዕ አቡነ ቀውስጦስ በእድሜ አረጋዊ ናቸው። ስለ ቤተ ክርስቲያን የሚጸልዩ፣ ስለ ሰላም፣ ስለ ሀገራችን ሰላም የሚማልዱ ለቤተ ክርስቲያን ቁርጠኛ አባት ናቸው። በጣም ደገኛ አባት ናቸው ማለት ነው። እኒህን ልጃቸው እኔን ቀደምከኝ፣ እኔ አዛውንቱ እያለሁ እንዴት አንተ ጥለኸኝ ሄድክ፣ አንጀት የቆሰለ በሀዘንህ እጅግ በጣም ተጎዶ እያሉ ሲያለቅሱ እንዲህ ሲናገሩ መስማት እጅግ በጣም ያሳዝናል። በእውነትም መምህር ዘላለም ወንድሙ በሚገባው ልክ አባት ጳጳስ ሊከበር በሚገባው ልክ አክብሮ እየተንከባከበ እየደገፈ አይዟችሁ እያለ እያስታመመ ሲታመሙ ያግዛቸው የነበረ መምህር በመሆኑ ይህንንም እስኪናገሩ ድረስ ሆኗል ማለት ነው። እንግዲህ ለአባታችን ለብፁዕ አቡነ ቀውስጦስ እግዚአብሔር አምላክ አጽናኝ መንፈስን ይላክላቸው። እስኪ ወደ ምዕራብ አርሲ እንመልከት። ይህንን ቪዲዮ እንየው። እንደዚህ እየነደደ ያለው የእስራኤልና የኢራን ጸብ አይደለም፣ የንጹሃን የገበሬዎቹ እነዛ ምንም የማያውቁት የአርሲ ኦርቶዶክሳውያን ቤታቸው ያችን ጎጆ ቤታቸውን እንደዚህ እንደ ጧፍ እያነደዱት ይገኛሉ። እነሱን ይገላሉ፣ ቤታቸውን ያነዳሉ፣ ያቃጥላሉ። ኦርቶዶክሳውያን ወገኖቻችን በእንደዚህ ያለ መልኩ በተደጋጋሚ ጥቃት ሲፈጸምባቸው ሲገደሉ ሲታረዱ እየተመለከትን እንገኛለን። የጭካኔ ጥግ ደግሞ የሚያሳየው የተረፉት የተቀሩት እንኳን ቤቶቻቸው እንዳይጠቀሙ ማሳውን የተዘጋጀውን ደክመው ለፍተው ያመረቱትን ምርት እንኳ እንዳይጠቀሙ በዚህ መልኩ ሲያጋዩት ሲያቃጥሉት እንመለከት። ይሄ የጭካኔ ጥግ እግዚአብሔር በቃችሁ ብሎ ሰላምና መፍትሄ ያምጣልን እንጂ መፍትሄ የታጣበት ጉዳይ እስኪመስለን ድረስ ማንም የተነሳ ምንም አታመጡም እያለ በሞታችን የሚሳለቅ ደግሞም ገዳዮችን እንደግፋለን የሚሉ ሰዎችም ተነስተዋል። እስኪን ተመልከቱ። ኦርቶዶክሳውያን በአርሲ ስለመገደላቸው ደስ ብሎኛል የሚል አንድ ወጣት ተነስቷል። ሰላም ሰላም፣ ዛሬ ጥሩ ዜና አለ። አሩሲ ላይ ኦርቶዶክሶች እየተገደሉ ነው። ኪፕ ጎዊንግ። ኦርቶዶክስ በሚገደለው በዚህ ውጊያ በዚህ መንፈሳዊ ሆነ ፖለቲካዊ ውጊያ ድጋፊን ከማሰማት ወደኋላ አልልም። ኦርቶዶክስ ሆናችሁን አቁሙ፣ ስታንድ ዳውን። አለበለዛ ይህ የመጨረሻው ሰዓት ነው፣ የእኛ ሰዓት ነው። እኛ ነን ገዢዎቹ። ዊ አር ኢን ቻርጅ፣ ዊ አር ኢን ኮንትሮል፣ ዊ አር ቴኪንግ ኦቨር። ይህ የእኛ ሰዓት ነው፣ ምንም አታመጡ። ስለዚህ ኦርቶዶክስ ከእግራችን ስር ስገዱ፣ አለበለዛ እንደ አባቶቻችሁ ታረዱ። ይሄ የምትመለከቱት ልጅ በጣም ደስ ብሎኛል፣ ቀጥሉ ምናምን የሚለው እንግዲህ መንግስት ባለበት ሀገር ነው። ፖለቲካዊም ነው መንፈሳዊም ነው ውጊያው ይላቸዋል። አይዶን ነው ምን አይነት ፖለቲካ እንደሆነ። መንፈሳዊ ነው፣ አጋንንታዊ መንፈስ ነው። ምንም እሱ ከመጀመሪያ ነፍሰ ገዳይ ነበረ ሰይጣኑ፣ ሁሌም ነፍሰ ገዳይ ነው የሚሆነው። ግን ይሄ መንግስት ባለበት ፖሊስ ባለበት ሀገር ነው፣ መከላከያ ባለበት የደህንነት ተቋም ባለበት ሀገር ነው እንደዚህ የሚባለው። እኔ ልጁ የአእምሮ በሽተኛ ሊሆን ይችላል። የአእምሮ በሽተኛ ከሆነ የሚደረገው ምንድነው? ማገገሚያ ታስገቡታላችሁ ማለት ይሄ ሰውዬ ጤና ስለሌለው ሰው ሊጎዳ ይችላል። ባይዘወይ ሙስሊምን አይወክልም፣ እዛ ጫካ ያሉትን የሚወክለው መንግስት እርምጃ ሊወስድባቸው የሚገባ በት መንግስት የምርጫ ቅስቀሳ ላይ ነው። ክቡር ጠቅላይ ሚኒስቴሩ ትናንትና አይ ቲንክ ድሬዳዋ ነበሩ። በቃ 1000 ዓመት ንገስ ምናምን እየተባሉ ነው እሳቸው። ዘይ ዶንት ኬር። የእውነት ለመናገር የምርጫ ቅስቀሳ ላይ ፕራይም ሚኒስቴሩን ምን ሲል ሰማሁት፣ አገር እንዴት እንደሚፈርስ ምናምን እናውቃለን እና ይሄን መንግስት አታፈርሱትም ምናምን እያለ እኔ ህግ እንዴት እንደሚከበር ብታውቁ፣ የሰው ልጅ ምን ያህል ዋጋ እንዳለው ብታውቁ፣
እንደዚህ አይነት ሰዎች መታሰር እንዳለባቸው የአእምሮም ችግር ካለባቸው ማገገሚያ መግባት እንዳለባቸው ብታውቁ እግዚአብሔር የሰጣችሁን ኃላፊነት በስነ ስርዓት ብትወጡ ነው የሚሻለው። እኔ ክቡር ጠቅላይ ሚኒስትር ዶክተር አብይ አህመድ ወደድክም ጠላህም ትሞታለህ፣ ሰው ነህ። ማክሲመም ብትኖር ከዚህ በኋላ 50 እና 40 ዓመት ነው። እግዚአብሔርን የምትመስል ሰው ሁን። እግዚአብሔርን የምትፈራ ሰው ሁን። ዝምታ መተባበር ነው። እኔ አቅም ላይኖርህ ይችላል፣ አላቅም። እሱ ነው ግን አትሊስት እንዴት መቃወም ያቅተዋል? እነዚህን እንዴት ማሰር ያቅተዋል? ማለት ኢንሳን ኒስን የሚያክል የሰላም ሚኒስቴርን የሚያክል ትላልቅ መስሪያ ቤቶችን ይዘ መከላከያን የሚያክል ተቋም ይዘ አይዶን ነው። እኔ ምን አይነት እግዚአብሔር ብቻ እንትን ነው። ወደዳችሁም ጠላችሁም የምትገሉትም የምታስገድሉትም እግዚአብሔር ያያችኋል። እግዚአብሔር ይፈርድባችኋል። ማክሲመም የምትኖሩት ከዚህ በኋላ 40 ዓመት ነው። ምንም የምታሳኩት ነገር የለም ከመዋረድ ውጭ፣ ከእግዚአብሔር ቁጣ ውጭ የምታሳኩት ነገር የላችሁ። ሪስፔክት ይኖራችሁ፣ ለራሳችሁ ለእግዚአብሔር ሪስፔክት ይኖራችሁ። እግዚአብሔርን አክብሩት። እግዚአብሔር እድል ሲሰጥህ አብሮ ተጠያቂነትም አብሮ ሰጥተው ነው እና እንደዚህ አይነት ሰዎች የማታስቡ ከሆነ እናንተ ከነዚህ አትሻሉ። ለነዚህ ፍቃድ የሰጣችኋቸው ፕሪቪሌጅ የሰጣችኋቸው እናንተ ናቸው። እግዚአብሔር ይጠይቃቸዋል፣ ህዝብ ይጠይቃቸዋል። እንደዚህ አትቀጥሉም እኮ ከፍርሃት ቦትላችን እንወጣለን አንድ ቀን። አሁን የሆነ የፍርሃት ቦትል ውስጥ ከታችሁ ነው አይደል? አንድ ቀን መውጣታችን አይቀርም። እንዲህ እየተናናቀን አንቀጥልም እኮ። አንድ ነፍስ እኮ ነው ያለን ማለት ልጆቻችን በፊት ለፊታችን እየታረዱ እያየን ያን ያህል መኖር የሚያጓጓን ይመስላችኋል? አትሊስት ተቃውሙ ማለት ልክ አይደለም በሉ። ኢየሱስ ይመጣል። እኔ እንደዚህ አይነት ሰዎችን በሽተኛ ናቸው፣ አእምሯቸውን ያማቸዋል ብሎ ማለፍ ተገቢ ነው ብዬ አላምንም። ምክንያቱም በሽተኞች ከሆኑ እንደ በሽተኛ ነው ንግግራቸው። ግን ይህ ሰውዬ ምንም ከልብ መዝገብ ሞልቶ የፈሰሰው ነው በአፍ የሚናገረው። ይሄ በልቡ ያለው ነው። ስለዚህ በሽተኛ ሰው ደግሞ እንዲህ ያለውን ነገር ሊያስብ ይችላል ብዬ አላስብም እኔ። ስለዚህ በልብ ሞልቶ የፈሰሰው በልቡም በአእምሮም የሚያስበው ሁልጊዜ የኦርቶዶክሳን ሞት ላይ ደስተኛ ነው። ኦርቶዶክሳን እንዲገደሉ ይፈልጋል። ሲገደሉም ደግሞ ደስተኛ ነው፣ እየደገፈ ነው የሚገኙ እና በሽተኛ ነው አእምሮ የተነካ ነው ብሎ ማለፍ ተገቢ አይመስለኝም። ምናልባት እኔ እንዲህ አይነት ሰዎችን ሆነ ብለው የሙቀት መለኪያ እያደረጉ የሚልኳቸው ከጀርባ የሚዘውሯቸው ሰዎች እንዳሉ ነው የሚሰማኝ። ምክንያቱም ይህ ሰው በሽተኛ ብቻ ቢሆን ባዶን አይደለም፣ ብቻውን አይደለም። ቢያንስ እህት ወንድም ይኖሩታል፣ ተው ሊሉት የሚችሉ ነገሮች ናቸው። ያም እንኳን ቢሆን ይህንን እንዳይተላለፍ ማድረግ ይችላሉ። ከተላለፈም በኋላ እንዲጠፋ ማድረግ ይቻል ነበር። ነገር ግን በዙሪያው ያሉ ሰዎች የሚደግፉትና የሚያግዙት ይመስለኛል። ያም እንኳን ባይሆን ከልቡ መዝገብ ውስጥ ያለውን ነው በአፉ የነገረን ማለት ነው። እንግዲህ መጽሐፍ ቅዱስ የሚነግረንም ይሄን ነው። ሰው በልቡ መዝገብ ያለውን በአፉ ይናገራል ማለት ነው። ስለዚህ በልቡ መዝገብ ውስጥ ስለ ኦርቶዶክሳውያን የሚያስበው በልቡ መዝግቡ የያዘው ነገር ቢኖር ምንድነው? በኦርቶዶክሳውያን ግድያ እንደሚደሰትና እንደሚደግፍ ሁልጊዜም በልቡ ያስባል። ዛሬ በአንድ ወቅቱ በዚህ መልኩ ተናግሯል ማለት ነው። ይሄ ሰው በሽተኛ ከሆነ መገኘው እዚህ ላይ አልነበረም። በሽተኛ ሰው የራሱ የሆነ ሕክምና የሚሰጥበት ስፍራ አለ፣ እዛ ነው ሊገኝ የሚችለው። ነገር ግን እንዲህ ያሉ ነገሮች እንደቀላል የሚታዩ አይደሉም። እጅግ በጣም ጥንቃቄ ልናደርግ ይገባል። እያንዳንዷን ነገር ለታሪክ እንመዘግባለን። ማንም እንዲሁም ይቀርበታል። የምንጠያየቅበት ጊዜ ይመጣል። ምንም አታመጡም እየተባለ የምንቀለድበትና የምንገደልበት ጊዜ። ስለዚህ ይህንን ዝም ብሎ መተው አይቻልም። ይህ ልጅ አስመልክቶ ፓስተር ጌዲዮንም እንዳለው መንግስት፣ የህግ አካላት ይህንን ሰው ተው ሊሉት ይገባል ማለት ነው። ህግ ሊያስከብሩ ይገባል። በህግ አግባብ ተው ተብሎ እርምት እርምጃ ሊሰጠው ይገባል እንጂ እንዲሁ ዝም ተብሎ ሊታለፍ ይገባል። ዝምታ መስማማት ስለሆነ ለዚህ ነው ብዙ ሰዎች መንግስት የኦርቶዶክሳውያንን ጥቃትና ሞት፣ ግድያ በዝምታ የሚያልፈው ተባባሪ ነው እስኪሰኝ ድረስ ዝም ማለት ተገቢ አይደለም ማለት ነው።